የቪየትናም ቆይታችን በጣም ትልቅ ትምህርት የተገኘበት ነው። እንግዲህ እንደዚህ አይነቶቹ ጉዞዎች በአንድ በኩል ራስን ለማየት እድል ይሰጣሉ። በሌላ መንገድ ትምህርት ለመውሰድ ራስን ለማየት ለምሳሌ እንደ ሀገር እየሄድን ያለንበት አቅጣጫ ሌላው ዓለም እየሄደ ካለበት አቅጣጫ ጋር ምን መልክ አለው የሚለውን ለማየት ያስችላል። ሁለተኛ እኛ ያላየናቸው ሌሎች ከሄዱባቸው መንገዶች ደግሞ ትምህርት ሊወሰድባቸው የሚችሉ ጉዳዮች ካሉ ያን ለማድረግ ያስችላልና በእኔ እምነት የቪየትናም ቆይታ እነዚህ ሁለቱንም ጉዳዮች ያሳካ ነው የሚል አለኝ እንደ መንደርደሪያ ሀሳብ። በጣም ዘርፈ ብዙ የሆኑ የኢኮኖሚ እድገትና እንቅስቃሴዎች ውስጥ ልክ እንደኛ የሪፎርም ፒሪየድ ያሉት አላቸው። ሞይዶይ ብለው ሰይመውታል እነሱ። እኛም የሀገር በቀል ኢኮኖሚ ሪፎርም ብለን 1 2 እያለን እየቆጠርን ያለ ነው። ልክ እንደዛ አይነት የሪፎርም አቅጣጫ ይዞ እየሄደ ነው ያለው። በጣም አስቸጋሪ ከሆነ ሁኔታ ውስጥ ወጥተው በብዝሃ ዘርፍ ያልነው እኛ እነሱም በብዝሃ ዘርፍ ተቃኝተው እየሄዱ ነው ያሉትና ግብርና፣ ኢንዱስትሪ እያሉ እየቃኙ ነው የሄዱት። ሃይቴክ ወደሆነ ኢንዱስትሪ ነው የገቡት አሁን ላይና እኛም ያዝነው አቅጣጫ አለን። የመሪ ሚና፣ የፓርቲ ሚና እዚያ ውስጥ ማየት ይቻላል። የህዝብ ሚናን ማየት ይቻላል። እነሱም ያንኑ ፉትስቴፕ ተከትለው ነው የመጡትና ይሄ ብዝሃ ዘርፍ ላይ ማተኮራቸው ከቀውስ አዙሪት ውስጥ በፍጥነት ለመውጣት እድል ሰጥቷቸዋል። እኛም ብዝሃ ዘርፍ ነው እየተከተልን ያለ ነው ላለፉት 7 ዓመታት። ይሄ የብዝሃ ዘርፍ አቅጣጫችን ፈጥኖ እድሎችን ለመጠቀም ምቹ ሁኔታ እንደሚፈጥር ማየት ችያለሁ። የገጠርና የኢንዱስትሪ ልማት ስራቸው ይሄ በኋላ ማንሳት ለምፈልገው የሰው ሀብት ልማት ስራ በጣም ትልቅ ትርጉም አለው። የሰው ሀብት ልማት ስራቸውን እንዴት መሩት የሚለው በዛ አቅጣጫ የተቃኘ ስለሆነ የገጠርና የከተማ ልማት ስርዓቱ ከነሱም አንፃር አሁን ስለ ስማርት ሲቲ ነው እያወሩ ያሉት እየሰሩ ያሉት። እኛም ያንን ቅኝት ይዘን እየሰራን ያለ ነው። በፍጥነት አደጉ ከተባሉት ሀገራት ተርታ ናቸው።